ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ በጣም እናመሰግናለን። ለፖድካስቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እንግዲህ እሁድ ዕለት የተከናወነው የአርሰናልና የማንቸስተር ዩናይትድ ጨዋታ በኋላ ብዙ ጣቶች አርሰናል ቡድን ላይ እየተቀሰሩ ይገኛሉ። ሚኬል አርቴታ ላይ ጫናው በርክቷል። እንዲሁም ማርቲን ዙቢሜንዲ በአራት ወሳኝ በሚባሉ የሊጉ ጨዋታዎች ላይ የነበረው ጥፋት እያንዳንዱን እንቅስቃሴ አርሰናሎች ተቆጣጥረው እንዳይወጡ ያደረገውን ነገር ወደ ኋላ እየተመለሱ እየተመለከቱት ይገኛሉ። ለምሳሌ ቶትናሙ ጨዋታ ላይ የነበረውን ነገር አንስተዋል። የሰንደርላንዱ ጨዋታ ላይ የነበረውን ነገር አንስተዋል። አሁን በማንቸስተር ዩናይትድ ጨዋታ ላይ የነበረውን ጉዳይ እያነሱ ነው። እነኚህ በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ የሊቨርፑልን ጨዋታ ጨምሮ ሲሞስ ላይ ያስቆጠረውን ጎል ጨምሮ እያነሱ ይገኛሉ። ግን ዋን ማን ኤረር የአንድ ሰው ስህተት ነው። ያ ስህተት ስትራክቸራሊ ግን ምንድን ነው አርሰናል ሉዝ ያደረገው የሚለው ነገር ትልቅ ጥያቄ ነው። በማንቸስተር ዩናይትድ ጨዋታ ሚኬል አርቴታ ይቅርታ መጠየቁ የይቅርታው መነሻ ምንድን ነው ለሚለው ጥያቄ ሀሳብ የሚያስነሳ ነው። ምክንያቱም በጨዋታው ሚኬል አርቴታ የተጠቀመው ስኳድ ጠንካራውን ስኳድ ነው። የአርሰናል በጣም ወሳኝ የሚባሉ ተጫዋቾችን ነው የተጠቀመው። በጨዋታው እነኚህን ተጫዋቾች ሜዳ ውስጥ ያቆየበትና በተለይ 4 ቅያሬዎችን ሲያደርግ የቀየረበት ሁኔታ አርሰናልን እንደገና ወደ ጨዋታው ሪትም እንዲመለስ አድርጎታል። ጨዋታውን ሜዳ ላይ እንዲጀምር አድርጎታል። ምክንያቱም ኦል ስኬል ቼንጅ ሲደረግ አንድ ቡድን ጫና ውስጥ ይወድቃል። ያ ጫና ደግሞ ቅያሬው የሚያመጣው ጫና ነው። ስለዚህ ተጫዋቾች ለመላመድ ወይም ደግሞ ወደሚፈልጉት ስትራክቸር እንደገና ለመምጣት ደግሞ ሌላ አዲስ ነገር ነው የሚለምዱት ማለት ነው። በዚህ በርከት ያሉት የአርሰናል የቀድሞ ሌጀንድ ተጫዋቾች ደስተኛ አይደሉም። በተለይ ዴቪድ ሲመን የቀድሞ ግብ ጠባቂ እንደተናገረው ከሆነ ማርቲን ኦዴጋርድ ተቀይሮ መውጣት አልነበረበትም የሚል አስተያየት ሰጥቷል ከእሁዱ ጨዋታ በኋላ። ይህንን አስተያየትም ትናንትና ደግሞታል። በቀጥታ ስርጭት ይህን ሀሳብ አንስቶታል። እንደገና ትናንትናም ዊክ ሪቪው ሲሰሩ የፕሪሚየር ሊግ ዊክ ሪቪው ሲሰሩ ሀሳቡን አንስቷልና የአርሰናል ትልቁ ፈተና የነበረው እሁድ ዕለት ፕሬዠር የሚሸከም ተጫዋች ችግር ነው። የአርሰናል የእሁዱ ጨዋታ ፈተና የጀመረው ከዛ ነው። ምክንያቱም አርሰናል የሚጫወትበት የጨዋታ መንገድ ይታወቃል። 4-3-3 የጨዋታ አቀራረብ ግብ ጠባቂን ልክ እንደ ሴንተር ባክና እንደ ሚድፊልደር የሚጠቀም ነው። ሁለቱ ሴንተር ባኮች ዋይድ የሆነውን የመጫወቻ ሜዳ አስፍተው ስለሚይዙት እሱ ወደ መሃል ገብቶ 3 የተከላካይ መስመር ክፍል ስትራክቸር ያለው አቋቋም ይሰራሉ። በዚህ መሃል ግን ትልቁና መሰረታዊውን ስራ የሚሰራው ተጫዋች በ6 ቁጥር ሚና ላይ የሚሰለፈው ተጫዋች ነው። ይሄ ተጫዋች the first ball receiver የሚባለው ተጫዋች ነው። the first ball receiver የሚባለው ተጫዋች ኳሱን ተሸክሞ ወደ ሁለተኛውና ሶስተኛው የሜዳ ክፍል የሚያደርገውን ሽግግር ጤነኛ ማድረግ የሚጠበቅበት ተጫዋች ነው። ምክንያቱም እያንዳንዱ የጨዋታ ክፍል እያንዳንዱ የጨዋታ እንቅስቃሴ በዚህ ተጫዋች ብቃት የሚመራ ነው። ይሄ ተጫዋች የተሻለ እንቅስቃሴ ማድረግ የማይችል ከሆነ የቡድን እድገቱ የሚፈለገውን ያክል ጥራት ሊያመጣ አይችልም። እንዲያውም በእንቅስቃሴ ምንድነው የሚሉት አብዛኛውን የጨዋታውን ሃይላይት ከተመለከታችሁ የጨዋታው ወሳኝ የሚባሉት እንቅስቃሴዎች የሚጀምሩት በ6 ቁጥር ሚና ባላቸው የእግር ኳስ ተጫዋቾች ነው ይላል። እነኚህ ተጫዋቾች የሚያመጡት ጫና የጨዋታውን እንቅስቃሴ ሚዛን ይለውጡታል ይላሉ። ስለዚህ ፒቮት ማለት ጨዋታን ሽልድ ማድረግ የሚችል፣ ጨዋታን መሸፈን የሚችል፣ ጨዋታን መቆጣጠር የሚችል፣ ጨዋታን መምራት የሚችል ነው። ማርቲን ዙቢሜንዲ በዛ አይነት ስቴት ኦፍ ማይንድ የነበረ ተጫዋች አልነበር። ምክንያቱም እንቅስቃሴውን ለመጀመር በሚሞክርበት የአርሰናል የመጀመሪያውና ሁለተኛው የሜዳ ክፍል ሽግግር ውስጥ በጣም ወሳኝ የሚባለውን ነገር መስራት የሚገባው ተጫዋች እሱ ነው። በተለይም ደግሞ
ሎዋን ዲፌንሲቭ ሚድፊልደር ስለነበረ በአርሰናል እና ዴክለን ራይስ ወደፊት የመሄድ ኃላፊነት ተሰጥቷቸው ስለነበረ በዚህ እንቅስቃሴ የዚህ ተጫዋች የጨዋታ እንቅስቃሴ ወደ ሙቭመንት በሚሄድበት ሰዓት 4-1-4-1 ፎርሜሽን ይሆናል። ይሄ ማለት ከሱ በፊት የሚገኙ ተጫዋቾችና ከሱ በኋላ የሚገኙ ተጫዋቾች አብዛኛውን ጊዜ የሱ እንቅስቃሴ ይወስናቸዋል ማለት ነው። በተለይ ቴክኒካል ስኪላቸው ስህተትን የማይስብ መሆን አለበት። ስህተትን አትራክት ማድረግ የለበትም ቴክኒካል ስኪላቸው። ጌም ማኔጅመንታቸው ደግሞ ስትሮንግ አዌርነስ ላይ ያረፈ መሆን አለበት። ጥሩ የሆነ የመረዳት አቅም ሊኖራቸው ይገባል። በዚህ ውስጥ ደግሞ ስትሮንግ ዲፌንሲቭ አዌርነስ ያስፈልጋቸዋል። በተለይ ፕሮቴክት የሚያደርጉት የባክፎሩ ሚና ስለሆነ ባክፎሩ እነሱ የሚሰሩት ስራ ትክክል ካልሆነ፣ እነሱ የሚሰሩት ስራ የተሻለ ማደግ ካልቻለ ተጋላጭ ነው የሚሆነው ማለት ነው። ሆልድ ነው የሚያደርጉት። በእንቅስቃሴ የአማካኝ ክፍሉን ሆልድ አድርገው ፊት ላይ የሚገኙትን ተጫዋቾች ነፃ ነው የሚያወጡት። በዚህ እንቅስቃሴ ከተመለከት ነው ዙቢሜንዲ ከሱ ፊትና ከሱ ኋላ የሚገኙትን ተጫዋቾች ነፃ ለማውጣት በዛ ጨዋታ ዝግጁ አልነበረም። እንደምታውቁት ማርቲን ዙቢሜንዲ በዚህ የውድድር ዓመት ጥሩ የሆነባቸው የጨዋታ ቀናቶች ነበሩ። በቅርብ ጊዜ የተከናወነውን የሊጉን ወሳኙን ጨዋታ ማንሳት ሁሉ እንችላለን። ያ ጨዋታ የአስቶን ቪላው ጨዋታ ነበረ። ከማርቲን ኦዴጋርድ ጋር የነበራቸው የእንቅስቃሴ ጥምረት በጣም የሚደንቅ ነበር። የአማካኝ ክፍሉን በመቆጣጠር የአስቶን ቪላን የአማካኝ ክፍል ሂደት ማኔጅ በማድረግ በማጥቃትና በመከላከል ስፔሶችን በመገደብና ለአርሰናል የሚገባውን የመጫወቻ ሜዳ በማበጀት እነኚህ ተጫዋቾች በጣም ጥሩ ስራ ሰርተው ነበር። በዘንድሮ የውድድር ዓመት ኖቲንጋም ፎረስት ላይ ያስቆጠረውን ጎል ብዙዎቻችሁ የምታስታውሱት ነበር። ግን ይሄ ሁሌም ቢሆን በየጨዋታዎቹ ፐርፎርም መደረግ ያለበት ነው። ወይንም ደግሞ ትልልቅ ጨዋታዎች ላይ ቶፕ ሆኖ መገኘት ይጠበቅባቸዋል። አብዛኛውን ጊዜ በቢልድ አፕ ፕሌይ ላይ ዱሪንግ ፖሴሽን የፒቮት ተጫዋቾች ዲፕ ሪሲቨርስ ናቸው። እነኚህ ተጫዋቾች ከጥልቅ ኳሱን ተቀብለው በፖሴሽን ቡድናቸው እያደገ እንዲመጣና እያንዳንዱ እንቅስቃሴ በጣም የተሻለ ጥራት እንዲኖረው ለማድረግ ድሮፕ አድርገው ራሳቸውን ሽልድ አድርገው ኑሜሪካል አድቫንቴጅ ለቡድናቸው ከኋላ በመስጠት የተጋጣሚ ቡድንን ፕሬዠር በማሸነፍ የመጀመሪያው የሚሆነው ፕሬዠር አሸንፈው ወደፊት መሄድ ስለሆነ የተጋጣሚ ቡድንን ፕሬዠር አሸንፈው ወደ ሁለተኛው እንቅስቃሴ መሄድ ይኖርባቸዋል። በተለይም እነሱ ይዘውት የሚመጡት የኳስ እንቅስቃሴ ወደ አማካኝ ክፍል በሚጠጋበት ሰዓት የአማካኝ ክፍል በተበታተኑ የጨዋታ እንቅስቃሴዎች ውስጥ ተጋጣሚን በሚፈልገው እቅድ ጫና ውስጥ እንዲከት ለማድረግ የነኚህ ተጫዋቾች እዛ ቦታ ላይ ሆኖ ጨዋታን የመምራት በቢልድ አፕ ፕሌይ ነገሮችን በስርዓት የማደራጀት ኃላፊነት ይኖርባቸዋል። ስቴቢሊቲ፣ ሱፔሪዮሪቲ እንዲሁም ቤተር ፓሲንግ ኦፕሽንን እነዚህ ተጫዋቾች ማምጣት ይኖርባቸዋል። ሪሳይክሊንግ በጣም ወሳኙ አቅማቸው ነውም። አድቫንቴጁ የሚለው በዲፌንሲቭ ሚድፊልድ በሚገኙ በ6 ቁጥር ሚና ላይ ባሉ ተጫዋቾች የቡድንን መረጋጋት ለማምጣት የእነዚህ ተጫዋቾች የአእምሮ ኢንቴሊጀንስ በጣም ወሳኝ ነው ይላል። የእነኚህ ተጫዋቾች የተሻለ እንቅስቃሴ ካልፈጠሩ፣ እነኚህ ተጫዋቾች የተሻለውን ማሰብ ካልቻሉ፣ ወደፊት በሚሄደው እንቅስቃሴ የተሻለውን ማሰብ ካልቻሉ የቡድን እንቅስቃሴ ህይወት አልባ ነው የሚሆነው ይላል። እንዲሁም በቦል ሳይክሊንግ ወይም ደግሞ ኳስን እንደገና መልሶ በማግኘት እንደገና በመጠቀም እንደገና ደግሞ ወደ ጨዋታ እንቅስቃሴ በማምጣቱ ሱፔሪየር መሆን አለባቸው ይላል። ምክንያቱም በእግር ኳስ እንቅስቃሴ ውስጥ እንደምታውቁት በጣም ወሳኙ የሚባለው ነገር ምንድን ነው? ሪሳይክሊንግ ነው። ሪሳይክሊንግ ማግኘት ያልቻልከው የታፈነብህን እንቅስቃሴ መልሰህ ለማግኘት ጊዜ የምትገዛበት ዕውቀት ነው ሪሳይክሊንግ። ይህንን ማድረግ ይጠበቅባቸዋል። በዚህ ጨዋታ ማርቲን ዙቢሜንዲ ሪሳይክል ለማድረግ አልቻለም። ብዙ እንቅስቃሴዎች ይቆራረጡበት ነበር። ጫና ይሸሽ ነበር። ወደ ኋላ እየተመለሰ ጫና ይሸሽ ነበር። ጫና መሸሸቱና
ወደ ኋላ ተመልሶ እንቅስቃሴውን በተመለከተ እንቅስቃሴው ከሚፈልገው ሐሳብ ጋር መገናኘት ባለመቻሉ የአርሰናል የአማካኝ ክፍል በተጋጣሚ የጨዋታ እንቅስቃሴ ተውጧል። ማርቲን ኦዴጋርድ በጨዋታው በጣም ወሳኝ የሚባለውን አድቫንቴጅ ከሚወስድባቸው የሱ አቅሞች መካከል የክሪቲካል ፌዝ ኦፍ ስካኒንግ ስትራክቸርን የሚመራበት እውቀቱ ነው። ያው እንደምታውቁት ኦዴጋርድ በፕሪሚየር ሊጉ ስካን በማድረግ ከፍተኛ የሆነ አፈጻጸም ካላቸው ተጫዋቾች መካከል አንዱ ነው። የክሪቲካል ፌዝ ኦፍ ስካኒንግ ይሰራል። እንደገና ፈርስት ፌዝ እና ሰከንድ ፌዝ ስካኒንጎቹ በጣም ሻርፕ ናቸው። ይሄ ወደ ቀጣዩ የጨዋታ እንቅስቃሴ የሚመጣውን ሂደት ለመቆጣጠር ወደ ቀጣዩ የጨዋታ እንቅስቃሴ የሚመጣውን ሂደት የተሻለ ጥራት ያለው ለማድረግ የተጫዋቹ አቅም አስፈላጊነትን የሚገልጽ ነው። ይህንን ለማድረግ ግን እሱ ብቻውን በሜዳ ውስጥ የሚፈጥረው ነገር አይኖርም። ሺልድ መደረግ ይፈልጋል። ማርቲን ኦዴጋርድ ከሱ እግር ኳስ ተነስቶ ወደ ቀጣዩ የማጥቃት እንቅስቃሴ ኳስ ወደ ተሻለ የማደግ ሂደት እንዲመጣ የማርቲን ዙቢሜንዲ ከተከላካይ ወደ አማካኝ የሚመጣውን ሽግግር ስቴብል የሚያደርግበት አረጋግቶ እንቅስቃሴውን የሚያሳድግበት የጨዋታ ቀን ፐርፎርማንስ ይፈልግ ነበር። ይህንን ፐርፎርማንስ አርሰናሎች በአማካኝ ክፍላቸው አላገኙትም ነበር። የመጀመሪያው የጨዋታ እንቅስቃሴ ወሳኝ የሚባለው ኳስ ተቀብሎ ወደ ሁለተኛውና ወደ ሶስተኛው የጨዋታ መንገድ የሚካሄድበት ሽግግር ስለሆነ በዚህ ሽግግር ውስጥ ማንቸስተር ዩናይትዶች የተሻለ የአርሰናልን ዊክ ሊንክ ስላወቁት ይህንን ዊክ ሊንኩን ማፈንና የተሻለ እንዳይጫወቱ የማድረግ ስራ ነበር ሲሰሩ የነበረው። ለምሳሌ አርሰናሎች በእንቅስቃሴ 4-2-3-1 ይሆናሉ፣ 3-4-3 እየተጫወቱ ነበር። አብዛኛውን አማካኝ ክፍሉን ለማፍታታትና የሚፈጠሩትን የፓሲንግ አንግል ኦፕሽኖችን ለማሳደግ እንዲሁም ከአማካኝ ወደ ተከላካይ ከአማካኝ ወደ ማጥቃት እንቅስቃሴ የሚደረጉትን ሽግግሮችን ሞር ባላንስ ለማድረግ ሲሞክሩ ነበር። ነገር ግን በዚህ የጨዋታ ሐሳቤ ውስጥ በተለይ በማርቲን ዙቢሜንዲ ዲክቴቲንግ ደ ቴምፖ የሚለው ሐሳብ የጨዋታን እንቅስቃሴውን ወሳኝ የሚባለው ሂደት መቆጣጠርና ማዘዝ መቻል ስለሆነ ይህንን መቆጣጠርና ማዘዝ አርሰናሎች አልቻሉም። ምክንያቱም እዚህ ቦታ ላይ ከበር አላገኙም። ከበር ባለማግኘታቸው የተፈጠረው ክፍተት የአማካኝ ክፍሉን እንቅስቃሴ ስልጣን ለተጋጣሚ ቡድን አሳልፈው ሰጥተውታል። ከዛ ውጭ ታክቲካል ፍሌክሲቢሊቲ ላይ የፒቮት ተጫዋቾች አብዛኛውን ጊዜ ድሮፕ በማድረግ በሁለቱ የመሃል ተከላካዮች ውስጥ የመስራትና ቴምፖራሪ ባክላይን ስሪ የመስራት ጊዜያዊ የሆነ የሶስት የተከላካይ መስመር ተጫዋቾችን ጥምረት በመስራት ይታወቃሉ። ይህንን ማርቲን ዙቢሜንዲ ለማድረግ እየተቸገረ ነበር። በዚህ ጨዋታ በእሁዱ ጨዋታ የነበረው አንዱ ጫና የተከላካይ መስመር ተጫዋቾችን ከመሃል አግዞ የዊንግ አታክ ተጫዋቾች ወደፊት ሄደው አጥቅተው እንዲመጡ ነፃነትን ለመስጠት የማርቲን ዙቢሜንዲ ፐርፎርማንስ ጥሩ አልነበረም። በተለይ ይሄ ቴክኒካል የሆነውን የቦል ኮንትሮሊንግ ሲስተሙን እንዲሁም ከኳስ ጋር ያለውን ኮምፖዥር መረጋጋቱን፣ አኪዩሬት ፓሲንግ ሬንጁን አጥቶ ነበር። እነዚህ ደግሞ ሶስቱ በጣም ወሳኝ ናቸው። የቦል ኮንትሮል ሲስተሙ የጨዋታው ማብሪያና ማጥፊያ ነው። እነኚህን እንቅስቃሴዎቹን በሚገባ ማስተካከል ሲችል በዚህ ቦታ ላይ የሚጫወት አንድ ተጫዋች የጨዋታውን አጠቃላይ ሂደት የማንበብና የጨዋታውን አጠቃላይ ሂደት ተረድቶ ጌሙ ለሚፈልገው አጸፋዊ የሆነ ምላሽ ቡድኑ እንዲዘጋጅ ያደርገዋል። ኮምፖዝድ መሆን፣ በእንቅስቃሴ ለመረጋጋት መሞከር። ምክንያቱም እዛ ቦታ ላይ የሚኖረው ጥሩ ሆኖ በእንቅስቃሴ ውስጥ አለመገኘት፣ ጥሩ ሆኖ ጨዋታውን መምራት አለመቻል ሙሉ በሙሉ የአርሰናልን ወይም ደግሞ ያ ቦታ ላይ ያልተረጋጋውን ቡድን እንቅስቃሴ ይረብሸዋል። እዚህ ላይ ነው እንግዲህ ታክቲካል ኢንቴሊጀንስ ላይ እነኚህ ተጫዋቾች ስማርት መሆን አለባቸው የሚለው። ምክንያቱም ጨዋታውን ማንበብ መቻል አለባቸው። የጨዋታውን እንቅስቃሴ አንብበው በጨዋታው እንቅስቃሴ ውስጥ ያሉትን በጣም ወሳኝ የሚባሉ ሂደቶች እንዴት መቆጣጠር፣ እንዴት ማኔጅ ማድረግ እንዳለባቸው ሊያስቡና ሊያውቁ ይረዳል የሚባለው። አንቲሲፔሽን በሜዳ ውስጥ በሚገኙ ተጫዋቾች አብዛኛውን ጊዜ ሊፈጠር የሚገባው የአእምሮ ትልቁ ስራ ነው ይባላል።
አንድ እንቅስቃሴ ቀጣዩ እንቅስቃሴ ምንድነው የሚያስፈልገው? በቀጣዩ እንቅስቃሴ ውስጥ ቡድኑ ያጣው ነገር ምንድነው? በቀጣዩ እንቅስቃሴ ውስጥ ቡድኑ ሊያገኘው የሚገባው ነገር ምንድነው የሚለውን የሚሰሩ ተጫዋቾች ናቸው። በማንቸስተር ዩናይትድ እና በአርሰናል ጨዋታ የአማካኝ ክፍሉ ያጣው ነገር ይሄን ነው። ዙቢሜንዲ መስጠት ሊገባው ይችል የነበረው ይሄንን። በቡድኑ ውስጥ ቀጣዩ ሂደት ምንድን ነው? ይህንን ቀጣይ ሂደት እንዴት ነው የምናስተካክለው? ለዚህ ቀጣይ ሂደት የእኔ አስተዋጽኦ ምንድን ነው የሚለውን መስራት የነበረበት እዚህ ላይ ነው። ኢንቴሊጀንሱ ጠፍቶ ነበረ። ጌም የማንበብ ፖዚሽኑን የሚያስተካክልበት፣ ኢንተርሴፕት የሚያደርግበት መንገድ፣ ብሎኪንግ ፓሶችን የሚያቋርጥበት መንገድ የወረደ ነበር። ከዛ ውጭ ደግሞ የፊዚካል ስታሚናውንም ስናየው ከዚህ በፊት የነበረው ዙቢሜንዲን አይመስልም። ፊዚካል ስታሚናው የምታስታውሱ ከሆነ ከ2 ወር በፊት አርሰናል አንድ ውሳኔ ወስኖ ነበር። ይሄ ውሳኔ የፕሌየርስ ኢንጁሪ ሪስክ ማኔጅመንት የሚባል ቡድን በማቋቋም ብቻቸውን ልምምድ እንዲያደርጉ የሚደረጉ ተጫዋቾች ነበሩ። ከነዚህ ውስጥ አንዱ ዙቢሜንዲ ነው። ይህንን ሚኬል አርቴታ ያደረገበት ዋናው ነገር ተጫዋቾቹ እየተጎዱ አእምሯቸው ላይ ሎድ እየበዛባቸው ስለመጣ የትሬኒንግ ሎድ ቀንሶ በጨዋታው የተሻለ አውትሻይን እንዲያደርጉ፣ በጨዋታው የተሻለ ጫና እንዲያሳድሩ የአእምሮ ነፃነት ለመስጠት ነበር። ዙቢሜንዲ ተደጋጋሚ ጨዋታዎችን ከማድረግ ጋር በተያያዘ እሱ ላይ የሚፈጠሩ ሎዶችን በመቀነስ ምናልባት ሚኬል አርቴታ በማንቸስተር ዩናይትዱ ጨዋታ 2 ኦፕሽኖችን ማዘጋጀት ይችል ነበር። አንደኛ ሜሪኖን እዛ ቦታ ላይ መጠቀም ይችል ነበር። ሁለተኛ ክሪስቲያን ኖርጋርድን ማንቸስተር ዩናይትድን በእንግሊዝ ፕሪሚየር ሊግ ተቃራኒ ሆኖ የመግጠም ልምድ ያለው አማካኝ መምረጥና እዛ ቦታ ላይ ማሰለፍ ይችል ነበር። ኖርጋርድ በመሃል ተከላካይና እንዲሁም በተከላካይ አማካኝ ቦታ ላይ ያለው ሚና ዘንድሮ የተሻለ ሆኗል። አርሰናል በሚፈልገው ጥሪ ውስጥ ይሄ ተጫዋች ያን ጥሪ ተቀብሎ ለጥሪው የሚሆነውን የተሻለውን ፐርፎርማንስ በሜዳ ላይ ማሳየት ችሏል። ስለዚህ ፊዚካል ስታሚናውን ያጣውን ይህን ተጫዋች ለመተካት ሻርፕ ስታሚና ላይ ያለውን ተጫዋች መጠቀም ይችል ነበር ሚኬል አርቴታ። ለዚህ ነው ሚኬል አርቴታ የጨዋታው ወሳኝ የሚባሉ ነገሮች ላይ ጥያቄ ስላለበት ብርታት ያጡትን፣ ኢንቴሊጀንስ ያጡትን፣ በእንቅስቃሴ ጌሙን ኮንትሮል ለማድረግ የተቸገሩትን ተጫዋቾች ካቨር ለማድረግ ጥፋቱ የኔ ነው የሚል አስተያየት እየሰጠው፣ አዎ ጥፋቱ የኔ ነው፣ ተጫዋቾችን የመረጥኩት እኔ ነኝ፣ በሜዳ ላይ ፐርፎርም እንዲያደርጉ ፍቃድ የሰጠሁት እኔ ነኝ፣ ስለዚህ ከውጤቱ ጀርባ ያለው ተጠያቂነት የሚመጣው ወደ እኔ ነው፣ ስለዚህ ተጠያቂው እኔ ነኝ የሚል አስተያየት ሰጥቷል ሚኬል አርቴታ። በእርግጥም ሚኬል አርቴታ በእንቅስቃሴ ይህንን ያለበት ዋነኛው ምክንያት ዲሲሽን ሜኪንጉ ላይ ችግር እንዳለበት ስላወቀ ነው። በተለይ ሃይ ኢንዱራንስ ለሚፈልገው ከቨር ለማድረግ በጣም የተሻለውን ስራ መስራት ለሚጠበቅባቸው ተጫዋቾች መስጠት የሚገባውን የመጫወቻ ጊዜ እየሰጠ እንዳልሆነ ግልጽ ነው። ለምሳሌ ከተተቸባቸው ቅያሬዎች መካከል ኤቤሬቺ ኤዜን ቀይሮ ያስገባበት ሁኔታና ማርቲን ኦዴጋርድ የቀየረበት መንገድ ብዙዎችን አስገርሟል። ምክንያቱም አምበል ነው ጨዋታው ቢሞትም ይሄ አምበል ቋሚ ሆኖ እስከጀመረ ድረስ ቢያንስ በጨዋታው ማኔጅ የማድረግና ኦርኬስትሬት የማድረግ ጨዋታውን የማቀነባበር የማደራጀት ኃላፊነቱ እዚህ ተጫዋች ላይ የወደቀ ስለሆነ ይህን ተጫዋች በዚህኛው ሁኔታ ውስጥ ቀይሮ ማስወጣት የቡድኑንም ስነልቦና የቡድኑንም አጠቃላይ ሂደት ማበላሸት ስለሚሆን ማቆየት ይሻላል የሚል ሐሳብ ነበር። ይህን ዴቪድ ሲማን በተመለከተ ሲያነሳ ምንድን ያለው ማርቲን ኦዴጋርድን ማስወጣት ማለት የቡድኑን አጠቃላይ ስነልቦና መግደል ነው። የቡድኑን ስነልቦና ገድለህ ትልቁን ጨዋታ የምታሸንፍበት ምንም አይነት መንገድ የለም፣ ኖ ዌይ ነው ያለው። ስለዚህ አርቴታ ዌዩን ያጠፋው ይህን ተጫዋች ቀይሮ ባስወጣበት ሰዓት ነው የሚል አስተያየት ሰጥቷል። ያው እንግዲህ በትንታኔ ደረጃ አብዛኛውን ጊዜ ተንታኞች ያው እነሱ የሚሰማቸውን ነገር ሊናገሩ ይችላሉ። ግን
እውነታ ደግሞ አንዳንድ ደግሞ እውነታዎችንም ሊያስቀምጡ ይችላሉ። ምክንያቱም ከጌም የተጫዋቾች ምርጫ ጋር በተያዘ በተለይም ቴምፖ ሴትለር የሚባሉ ተጫዋቾችን በሜዳ ላይ ማቆየት ያስፈልጋል። ቴምፖውን ሴትል ማድረግ ማረጋጋት የሚጠበቅባቸው ተጫዋቾች አሉ። እነዚህ ቴምፖ ሴትለርስ በሜዳ ውስጥ ትልቁን ስህተት እስኪሳሳቱ ድረስ ይጠብቃሉ። አንዳንድ አሰልጣኞች የጌሙ ሂደት በሚያመጣው ግለት አብረው ስለሚያድጉ እነኚህን ተጫዋቾች ከማስወጣትና የስኳዱ አባል ካለማድረግ ማድረጉ የተሻለ ነው ተብሎ ስለሚታሰብ ይጠብቋቸዋል። ምክንያቱም ዳር ቴምፖ ሴትለርስ የጨዋታውን ቴምፖ የሚያረጋጉት የጨዋታውን ግለት ኖታ ከፍና ዝቅ የሚያደርጉት የነኚህ ተጫዋቾች ብቃት ስለሆነ ማለት ነው። ፕሬሲንግ ሪዚስት ማድረግ የሚችሉት እነኚህ ተጫዋቾች ናቸው። ለምሳሌ ፕሬሲንግ ሪዚስት ለማድረግ አንዱ ትልቁ ኳሊታቸው ቦዲ ፖዚሽኒንጋቸው ነው። እስከ 50ኛው ደቂቃ ምንም እንኳ ያ ነገር ባይስተካከልላቸውም ጌሙ ግን ሊያመጣቸው ይችላል። ጌሙ ካመጣቸው መታገሱና እንዲደጋግሙት ማድረጉ የተሻለ ሊጠቅመው ይችል ነበር ሚኬል አርቴታ። ያ የአርሰናል የአማካኝ ክፍልን እንቅስቃሴ እንደገና ፈርሶ እንዲሰራ አድርጎታል። ሁለቴ ነው የተሰራው የአርሰናል የአማካኝ ክፍል። ጨዋታው ሲጀምር እንደገና ሁለተኛው ግማሽ ከጀመረ ከ58ኛው ደቂቃ ደግሞ ጀምሮ ጨዋታው የሚፈልገው የአማካኝ ክፍል ሁለቴ እንዲሰራ ተገዷል ማለት ነው። ይሄ ማለት ጌሙ ሁለቴ መላመድ ውስጥ እንዲገባ አድርጎታል ማለት ነው። ተጫዋቾቹ ሁለቴ መላመድ ውስጥ ከገቡ ለተጋጣሚ አድቫንቴጅ ነው የሚሰጠው ማለት ነው። ተጋጣሚ የተሻለ አፐራ እንዳለው ጨዋታውን አውቆታል። ጨዋታው የሚፈልገው ዲፌንሲቭ ሪላያቢሊቲ ምን እንደሆነ ያውቁታል። ኮምባይን ሃይ ቮሊዩም ቦል ሪከቨሪ ላይ ጥሩ ነበር ማንቸስተር ዩናይትድ። ስማርት አንቲሲፔሽኖች ነበሯቸው። በጣም ያደገ የሚባል ጨዋታን በሚገባ ቀድሞ የማንበብና የመለየት በተለይም ደግሞ በ4-2-3-1 የጨዋታ ፎርሜሽን ብሩኖ ፈርናንዴዝ የነበረው የጨዋታ ቅንጅት ያደገ ነበረ። ሁለቱን የመስመር አጥቂዎች የሚያቀናጅባቸው ኳሶች በጣም ስኬታማ ነበሩ። እነዚህ በሙሉ አቬሬጅ ሃይ ስፒድ ፕሌየር እንዳልሆነ ይታወቃል። ይሄ ተጫዋች ቶፕ ሃይ ስፒድ ተጫዋች ነው። ከፍተኛ የሆነ የጨዋታ ሽግግሮችን የመምራትና የፓሲንግ ሬንጆቹ የተመጠኑ የሆኑ ተጫዋች ነው። ስለዚህ በዚህ ተጫዋች አካባቢ ያለውን እንቅስቃሴ ማኔጅ ለማድረግ አማካኝን ሁለት ያፍርሶ መስራት አያስፈልግም። አማካኝን ያውም ደግሞ የቡድኑ በጣም ወሳኝ የሚባሉ የአማካኝ ክፍል ተጫዋቾችን አፍርሶ መስራት አያስፈልግም። በአካባቢው ምቾት እንዳይሰማው ረዥም ጊዜ የሚቆዩ ነገር ግን ትክክለኛ ምርጫ ላይ ያረፉ የተጫዋቾች ቤስት 11ዎችን ማዘጋጀት ነው የሚጠበቅበት የነበረው። ለዚህ ነው ሚኬል አርቴታ ከጨዋታው በኋላ ብሌሙ የኔ ነው እያለ ያለው። ሴሌክሽኑ አጠቃላይ ጨዋታውን የመራበትን ሁኔታ በተመለከተ ተጫዋቾች የነበራቸው ነፃነትን በተመለከተ ለማንቸስተር ዩናይትድ አጸፋ ለመስጠት ቡድኑ ይዘጋጅበት የነበረውን አካሄድ በተመለከተ በተደጋጋሚ ጥያቄ ሲያነሳ የነበረው ለዚህ ነው። ሚኬል አርቴታ እንቅስቃሴው ከእጃቸው እንደወጣ ስለሚያውቀው ማለት ነው። ከዚህ በኋላ በሚኖሩ የጨዋታ ጊዜያቶች ላይ በተለይም ደግሞ ትልልቅ ዲሲሽኖች በአሰልጣኙ በኩል ያስፈልጋሉ የሚል ሐሳብ እየተነሳ በተለይ አምና ከነበሩት የሞደርን የአማካኝ ክፍል ተጫዋቾች ብቃት አንጻር በተለይ የቶማስ ፓርቴ አይነት ጥብቅ የመከላከል አደረጃጀት፣ የቶማስ ፓርቴ አይነት ኳስን በስርዓት አደራጅቶ የመሄድ ሽግግርን ማርቲን ዙቢሜንዲ ከእንግሊዝ ፕሪሚየር ሊግ ጋር ለመላመድ እየተቸገረ ስለሆነ ይሄ ተጫዋች ቶሎ ሪከቨር እንዲያደርግ እሱን መተካት የሚችለውን ክርስቲያን ኖርጋርድን ቢጠቀም የሚል ሐሳብ እየተነሳ ነው ያለው። በእርግጥ አንዳንድ ሐሳቡ የሆነ ሚዛን የሚደፋ ነው። በዚህ ተጫዋች የጨዋታ አጠቃቀም ውስጥ ተጫዋቹን ዓመቱን በሙሉ ጫና ውስጥ መክተት ሙሉ ትልልቅ የሚባሉ ጨዋታዎችን ይህን ተጫዋች ይዞ ከመጠቀም ይልቁን ሊጉን የለመዱና በሊጉ ትልልቅ ቡድኖችን ሲፈትኑ የነበሩ ተጫዋቾችን አሁን ሃይ ፐርፎርማንስ ላይ እስከሆኑ ድረስ እነሱን መጠቀም የቡድኑን ያጣውን ነገር ሊሰጥ እንደሚችል ኤክስፔክት ይደረጋልና ሚኬል አርቴታ ይሄንን ሊያደርግ ይችላል ተብሎ ይጠበቃል። አጠቃላይ ግን የአርሰናል የአማካኝ ክፍል በዚህ ጨዋታ በከፍተኛ ሁኔታ ታሞ ነበር።
ከመጀመሪያው የጨዋታ እንቅስቃሴ ወደ ሁለተኛው የጨዋታ እንቅስቃሴ የሚደረገው የኳስ ተቀባይ ሽግግሮች ሂደት የበሰለና ያደገ አልነበረም። ሽግግሮቹ የታመሙና ሳይድዌይ ንክኪዎች ያልነበሯቸው፣ ስካኒንጋቸው የቀነሰና የጌም ቴምፖን ለማስተካከል ጊዜ የረፈደባቸው ነበሩ። የሽንፈቱ የአማካኝ ክፍል ህመም በቀጣዮቹ ጨዋታ መስተካከል አርሰናልን በዋንጫ ፉክክር ውስጥ ይበልጥ እንዲቆይ ያደርገዋል። መልካም ቀን እንዲሆንላችሁ እመኛለሁ።